1993 ዓመተ ምህረት ላንተ እንዴት አለፈ? በጣም ደስ የሚል ጊዜ ነበረ። ራሴን ብዙ ደክሜ ደግሞ በመጠኑ ተሳክቶልኝ ህዝብ ተቀባይነት ሳገኝ በጣም ደስ ብሎኛል። ጥሩ ጊዜ ነበር፣ ፈታኝ ጊዜም ነበረ። በሰላም አልፏል እና እግዚአብሔር ይመስገን። የስኬት ጊዜ ነበር ማለት ይቻላል አይደል? ቴዲ፣ እዚህ ጋር ግን እንደው እዚህ ከምታያቸው ታዳሚዎች በርካታዎቹ ፖሊሶች ናቸው። ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል። ይሄን ነገር እንዴት ነው የምታየው? እሺ፣ አመሰግናለሁ። በመጀመሪያ ቴዎድሮስ ካሳሁን ለሀገሩና ለሀገሩ ብቻ ነው ዘፋኝነቱ። እኔ ደግሞ አጠገብ የምታዩት ሻለቃ አትሌት ጀግናው ኃይሌ ገብረስላሴ ለዓለማችን ትልቅ የሆነ ሰው ነው። ሌሎችም እንደዚህ ብዙ ኢትዮጵያውያን አሉ፣ በኢትዮጵያዊነታቸው በዓለም ላይ ዝናቸው ትልቅ የሆነ። የኔ ዘፈን ደግሞ እስካሁን ወዝ አልተሻገረችም እና እንግዲህ እሱ በነፃነት እየተንቀሳቀሰ ቴዎድሮስ በጋርድ የሚሄድበት ምክንያት የማይታየኝ ነገር ነው። በተለያዩ ጋዜጦች ላይ ስለ ቴዎድሮስ ብዙ ይባላል። በተለይ ግብረገብን ያልተላበሱ ብዙ ነገሮች እንደሆኑ ቴዎድሮስ ሴቶች ጡት ላይ ሌላም ተገቢ ያልሆነ ቦታ ይፈርማል እየተባልክ ነውና ይሄ ነገር ደግሞ እንደው ከባህልም ከወጋችንም አንፃር ትንሽ ወጣ የሚል ይመስለኛል እና እንዴት ነው የምትመለከተው ይሄንን ነገር? እሺ፣ አመሰግናለሁ። በመጀመሪያ ትልልቅ ሰዎች እዚህ ስላሉ ትንሽ አስነዋሪ ነገር ስለሆነ ይቅርታ እንጠይቃለን። ባለፈው ጊዜም በሬዲዮ መልሻለሁ ይሄን ነገር። እንደውም ጥያቄው ሲጠየቅ ነገርን እውነት እያስመሰለው እየሄደ የመጣ ይመስለኛል። ይሄን ላለማድረግ የሚያስፈልገው ኢትዮጵያዊ ሆኖ መገኘት ብቻ ነው። ሁላችንም አመሰግናለሁ። ሁላችንም በጥብቅ ስርዓት ነው ያደግነው። ከአዋቂ ጋር እንኳን በልጅነታችን እንድናወራ ቤተሰቦቻችን አይፈቅዱልንም። እኔ ደግሞ ከዚህ ህብረተሰብ መሀል ስለወጣሁ እንዲህ አይነት አስነዋሪ ስራ እሰራለሁ ብዬ አላስብም። እግዚአብሔር ይስጥልኝ። አመሰግናለሁ። ሁለቱንም እንግዶቻችን